አላውቅም ላይ መጀመሪያ ከዚህ ቤት መውጣት ውጪ ብሩክን አንዳጣ እየጠበቁ ነው። ዝና ሰፈሩን ካወቀ አይለቀውም። ከያዘን ደግሞ ሞቴ ነው። ችግር የለም ላይ ችግር የለም አትፍሬሽ። ይኸው ከመጣ ደግሞ እኔ ነኝ ቀድሜ የምወጣው። ደግሞ ቢመጣም አይነካሽም። እሺ ኧረ ቶሎ በል እባክሽ። መሆን ትፈልጊያለሽ? እሺ፣ ግን ፈሩ መብራቱን ላጥፈው። እሺ። ማታ ገፍትሬው ስለሄድኩ አኩርፎኝ ነው ቁርስ ሳይበላ የወጣው ብለሽ እንደምጠሪ ልንገርሽ እማዬ። نمش الحمد لله. نتمش እንዴት ወደቅሽ? ወዴት ነው የምትሄጂው? ቀሚስ ነው ጠልፎኝ እኮ ነው። እስኪ መታወቂያ ያሳየኝ። እንዴ አንተ ማነህ? መታወቂያን የማሳይ ፖሊስ ነው እንዴ? ሞገስ እንደው መቼ ነው ከሩጫ የምትወጣው ይሆን? እንደው ሁሌ ሩጫ እንደው እስከ መቼ ነው ጋይስ? ዛሬ የምር ማለት ነው ዳጣ እስኪ የዳጣ ሙዴ ተመቸው። የምር በጣም ነው የሳኩት። የእውነት ማርያምን በጣም ነው የሳኩት። ሆዴን እስከሚያመኝ ድረስ አይታችኋታል ጋይስ። በተለይ ቀሚሷ ወላክፋት ሲወርቅ ቀሚስ እኮ አይደለም ያወላገፋት የምታየው ሌላ ስለሆነ ልጁ ላይ ስለሆነ አይኗ ማለት ነው ጋይስ። ወይኔ በስመ አብ ደግሞ የልጁ ጋስ ያላትኝ ነገር ማለት ነው እንዴት እንደሳኩኝ። ሰላም ነው ልጇን ይዞ እያነሳት ከዛ ማለት ነው አልሐምዱሊላህ አላለችም። ወይኔ ሰው ግን ማለት ነው ለማምለጥ እኮ ስንት መከራውን ይበላል። በተለይ በፍርሃት ውስጥ ተሆናችሁ አይድረስ ነው። የእውነት በጣም ነው የሳኩት ዛሬ የምር ማርያምን። እና ሞገስ እንግዲህ ዛሬም እንደሮጠ ነው። ያው እንግዲህ በሩጫ ላይ ነው። ዛሬ እንኳን የሆነ እንግዲህ መፍትሄ ያገኛል ብለን ነበረ፣ መፍትሄ አላገኘም። ዝናም እንግዲህ እንዳሯሯጠው ይገኛል። የመጨረሻው ምን እንደሆነ ናፍቆናል ማለት ነው። እንግዲህ ውድ ቤተሰቦቻችን ላይክ እያደረጋችሁ ቪዲዮውን ጀምሩ እስከ መጨረሻው ሀሳብ አስተያየታችሁን አስቀምጡልን። አብረን ዘና እያልን እንቆያለን ማለት ነው። እንግዲህ አቶ ዝና እንግዲህ እስከ ጥግ ድረስ ሌትም ቀንም እሱ ራሱም ሰውም ጨምሮ እንግዲህ እየተጠባበቀ ይገኛል። ሞገስን እያሳደደው ይገኛል። ሞገስ እንግዲህ እሱ ለብቻ ሉላ ለብቻ ቢያሳድራቸውም ቢያድሩም እንግዲህ ከነጋ ከዛሬ ነገ ቦታውን ለቆ ምናልባት ይንቀሳቀሳል ቢባልም ዝና ግን ወይ ሞታለሁ ወይ ደግሞ ገላለሁኝ ስላለ እንግዲህ ካቋሙ ፍንክቻ አላለም ባለበት ይገኛል ማለት ነው። ማለትን ሳይቀር አጠገቡ ይዟት እንግዲህ እየዞረ ነው። ሰውም ጨምሮ ብር የከፈላቸው ሰዎች በዛሉ። እሱ በአንድ ሳይድ አለ። ማለት ደግሞ በሌላ ጎን እንግዲህ በየስርፋው ሰፈሩን ከበው እየጠበቁ ይገኛሉ። ሞገስም እንግዲህ ፍራት ተጉልበት እንግዲህ ሉላን የመሰለች ልጅ እሷ እዛ ብቻዋን ትጨነቃለች። ራበኝ እያለችው ነው እንግዲህ አስባችሁታል። አሁን ለታ ስንት ቀኗ ነው እንግዲህ 3 ቀን ሊሆናት ነው ልጅቷ።
ጾሟን ዋለች፣ ጾሟን አደረች። እንግዲህ ያለውን ነገር ምግብ ቢ ሲላትም ባለፈው ክፍል እንዳያችሁት አልበላም አንተ ካልመጣ አልበላም ብላ ነበረ። እንግዲህ ጾሟን ከንተር እንዲያለች ትገኛለች። አሁንም መውጣታለሁ ብሎ ቢል እንግዲህ ዛሬ ብሩክ ተጠብቀን ነበረ። ብሩክ ለምን እንዳልመጣ አናቅም። ምክንያቱም የለም። ሲቀጥል ደግሞ ስልኩ አይሰራም ማለት ነው። እሱ ነገር ራሱ አሳሳቢ ነው። እኔ ከሁሉ ዝና የሆነ ሰው ልኮ እንትን እንዳይለው ፈርቻለሁ ማለት ነው። ብሩኬ በዛ መልኩ ከተተናኮለው በጣም ከባድ ነው የሚሆነው ማለት ነው። ሞገስ ምንም ይሁን ምን ማቸነፍ የሚችለው እንግዲህ ብሩክ ጋር ሲሆን ብቻ ነው። ገባችሁ አይደለ? ዳጣም እንግዲህ ያው የሞገስ እንትኑ ናት፣ ግን ግራ ክንዱ ናት። ግን ቢሆንም እስከመቼ ድረስ ዳጣ ያው ፍርሃቱ አለ፣ ትደነግጣለች። እንግዲህ እኮ ተያዘችው እግዚአብሔር በሚያውቀው ጎበዝ ናት። ካልቾ ምናምን ስትማታ ቴስታ ምናምን ትችላለች በጣም። ግን ዝናን በጣም ነው የምትፈራው። እንደምታውቁት ዳጣም ዝና እኮ 10 ሰው ነው የምትለውና ስለ ዝና ሲነሳ በጣም ነው የምትደነግጠው። ለሌላ ሰው እኮ ጣጣ የላትም ማለት እንደዚህ ፈሪ አይደለችም፣ ግን በጣም ነው የምትደነግጠው ማለት ነው። እንግዲህ ዛሬ ጥቁር በጥቁር እኔ እውነት ለመናገር መጀመሪያ የደነገጠ እኔ መጀመሪያ ጥቁር በጥቁር ሞገስ ጥቁር፣ ሉላ ጥቁር፣ ዳጣ ደግሞ ጥቁር። የሚገርማችሁ ቅድስትም ጥቁር ነው የለበሰችው ዛሬ። በስማ ምን ነው ጥቁር በጥቁር አድርገውትና በጣም ነበር እኔ ራሱ የደነገኩት ምን ተፈጥሮ ነው ብዬ። ግን እግዚአብሔር ይመስገን ወዝሮ ሁሉም ነገር ሰላም ናቸው ማለት ነው። እንግዲህ ሞገስ ያው ከዳጣ ጋር ተነስተው እና ብሩክ ቤት ሂደው ነበረ። እንግዲህ ብሩክ ይቅርታ እንዲለው በይቅርታ እንትን ብለው ነገሮችን በአንድ ሆነው ነገሮች እንዲጋፈጡ ሂደው ነበረ። ግን ሲሄዱ ብሩክ የለም። እንግዲህ ብሩክን አላገኙትም ማለት ነው። ቅድስቴንም ሲጠይቋት እንግዲህ ስልኩን ዘግቶ እንደሄደ ነው አልመጣም ብላለች ማለት ነው። ጧት እንዲወጣ ነው እንግዲህ። ቅድስቴም ምን አስቀይም የሆነው እያለች ትገኛለች። ያው የሷን እንትኗን ተረድቷታል። እንግዲህ ካሁን በኋላ ለኔ ሚስት ለልጆቼ እናት ለመሆን ተፈልጊያለሽ ወይ ብላ አዎ ብለዋለች። እንግዲህ ብራምባሩ ግን ገና ነው አልተሰበረም። ጋይስ ብራምባሩ ገና አልተሰበረም። ምክንያቱም ያው እንግዲህ ወጣለች ገፍትራ ቅድስት። ያው እንግዲህ እንዳለችው ከሆነ ያው ትንሽ ጨንቃት እንግዲህ ገፍትራ ወጣና የመሰለ እሱም ላለማስገደድ እንግዲህ ትቷት ነው የወጣው ይመስለኛል። ሶ በዛ እንግዲህ በዛ ተቀይሞ ይሆን እንዴ ቅር ብሎት ይሆን እንዴ እንደማልፈልገው መስሎት ይሆን እንዴ ያለች እንግዲህ ቅድስትም ሌላ ሐሳብ ገብቷታል ማለት ነው። አጠገቧ ሲሆን ሌላ ጭንቀት፣ ራቅ ሲላት ሌላ ጭንቀት ሆናለች ቅድስትም። ግን እሷ ያው አሁን ያው የራሷ ሰው እንዲሆነ ተሰምቷታል ማለት ነው። ሚጣንም እንግዲህ ምሳሌንም እናቴ ከንካውን በኋላ እናቴ ብለሽ ጥሪኝ እያለች ነው እንግዲህ ዛሬውኑ ጀምራ ሻይ አፍልተሽ አንጭልኝ እናትሽ ነኝ ማለት ጀምራለች። እንግዲህ ሻይ ተፈልቶላት ቁጭ ብላ እየጠጣች ትገኛለች ማለት ነው። ለዛም እንግዲህ እናቴ እማዬ ብለሽ ጥሪኝ እያለች ነው። ምሳሌም እንግዲህ እናቴ እማዬ እያለች እየጠራቻት እየቆለማመጠቻት ትገኛለች። ቅድስትም በጣም እንግዲህ ወይ እያለች ነው ካለቧ ካንጀቷ ማለት ነው። እንግዲህ የእናትነትን እንትን አግኝታለች። በጣም ደስ ብሏታል። ስትመኘው ስትናፍቀው የነበረ ነገር ስለነበረ እንግዲህ በጣም ደስ ብሏት ነው ያለችው ማለት ነው። እሷ ብቻ ሳትሆን ምሳሌም እንግዲህ በጣም ደስተኛ ነች። ምክንያቱም ቅድስቴን በጣም ነው የምትወደው ምሳሌ። በቃ በጣም በዛ የተነሳ እንግዲህ ቤትም ሲመጡ ሞገስና ዳጣ ቤት ሲመጡ ነብሩክ ቤት እንግዲህ ነብሩክ ቤት የለም ብሩክ። የሚገርመው ብሩክ ቤት አለመኖሩን ዝና አውቋል። እኔ አሁን ጥያቄ የሆነብኝ ዝና እንዴት አወቀ? ስለዚህ ብሩክን ወይ እሷ አሳግቶት ይሆን የሆነ ብቻ ሀሳብ ላይ ሆኛለሁ እውነት ለመናገር ማለት ነው። ሆኖም ግን እሱም ቢያሳግተውም የሚያውቀው ጉዳይ ስለሌለ ምንም ላያደርገው ይችላል የሚል ሀሳብ አለኝ። ሲቀጥል ብሩክ ደግሞ የሆነ ነገር በልጁም ሆነ በሱም ላይ የሆነ ነገር ቢደርስ ዝና እንደሆነ ያው ለፖሊስ አመልክቷል። እሱንም ስለሚፈራ እንግዲህ ዝና ምንም አያደርገውም ብዬ ተስፋ አደርጋለሁኝ። እንግዲህ ራሱ ፕሮግራም ኑሮት ሊሆን ይሆናል ብለን ተስፋ እናደርጋለን ማለት ነው። እንግዲህ ሞገስ ቤት ከመጣ በኋላ ምሳሌን ይቅርታ አድርጊልኝ እንግዲህ መጥቼ ስላላየሁሽ እንኳን ደስ አለሽ
በመዳንሽ ደግሞ በጣም ደስ ብሎኛል፣ ጀግና አባት ነው ያለሽ እያላት ነበረ። እንግዲህ ምሳሌም እንግዲህ ሁሉንም ነገር እኮ ያደረከው የጎደለውን ብር የሞላህለት አንተ እንዲሆንክ እኮ አባዬ ነግሮኛል፣ እናንተም ምርጥ ሰው ነህ እያለችው ነበር። ምሳሌም አረ ምንም እኔ ምን አረኩ ብለሽ ነው? ይሁን እሺ ከሆነም ደግ አባትሽ ደግሞ ጠፋ እያላት እያወሩ ነበረ። እንግዲህ ምግባቸውን በልተው አንድ ላይ ቅድስቴ ሞገስም ዳጣም ምሳሌም ሆኖ አንድ ላይ ምግባቸውን ተመግበው እንግዲህ ቅድስት አጋጣሚ ወደ ውጭ ወጣ ስትል ማህሌትና ዝና እዛ አካባቢ እያያቻቸው ነበረ። ለምን መሰላችሁ? በፊት ዳጣና ሞገስ ሲሄዱ ማህሌት ታይታቸው ነበርና ማህሌት ደውላ ስለነገረችው ወደዛ እየሄዱ ነው ስላሉ በዛም ነው እንግዲህ ተከታትሏቸው የሄዱት ማለት ነው። እንግዲህ ሞገስና ዳጣ አይዝ ከሆኑማ እኔና አንቺ በዚህ እንሂድ ብሏት ሄደው እንግዲህ ሉላን ለማስመለጥ የራሳቸውን ያክል ጥረት እያደረጉ ነው። ግን እንግዲህ ዳጣ እንዳያችሁት በዛ በተሸፈንፈን ብላ እንግዲህ እዛ የሚጠብቀው ሰውዬ ፊት ለፊት ወደቀኝ ማለት ነው። ስትወድቅም እንግዲህ ምንድነው ምናምን ሲላት አይ ወላክፈኝ እኮ ምናምን አለ። የምር ስሬስ በጣም ነው የሳኩት ማለት ነው ከአንጀቴ። ከዛም እንግዲህ እሷም በምትችለው እንግዲህ የእሱንምና ምግብ እንብላ እስኪ ዘኝድ ቅድም ስላነሳኸኝ አመሰግናለሁ ምናምን ብላ ምግብ ቤት ገብተዋል። እንግዲህ ምግብ ቤት ካዘች በኋላ ዳጣ ረስተው ከሱ ጋር ሊበሉ ማለት ነው። እጇን ዘድል ስታደርግ እንዴ ይሄ እኮ የክርስቲያን ነው አለ እሱ። እናቴ ላፍ 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 አድርጎ ሶስት የጎረሳት ምግቢቱን እና ዳጣ ልትበላ ነበረ። ከዛ እንዴ ይሄ እኮ የክርስቲያን ነው አንቺ ሙስሊም አይደለሽ እንዳላት ማለት ነው። ከዛ በቃ እና ፊት ለምን አልነገርከኝም አለ ጭራሽ። ወይኔ እዚህ ፓርት ላይ እንዴት እንደሳኩኝ ለምን ቀድማ አልነገርከኝም አላለችም ጭራሽ። እንደዛ ይባላል። ወይኔ ዳጣ ረ ይመችሽ አራዳልኝ። ከዛም እንግዲህ ምግብ ህጆ ምን ላምጣ ብላላሽ ብላ ወጣለች። እሷም እንግዲህ ከሶ እዛ ከመውጣቷ እነ ሞገስ እንግዲህ ሉላን ይዞ ደግሞ ከቤት ወጥተው ሩጫ ላይ እያሉ ዳጣ ብቅ ብላ ነበረ አግኝታቸው ሰላም ሲባባሉ ነበር። እንግዲህ ሰላም እየተባባሉ ያለ ያኛው ልጁ እንግዲህ ዳጣ የጋበዘችው ልጅ ደርሶባቸዋል። ከዛም ነቅቷል ማለት ነው። እንግዲህ እዚህኛው ፓርት ላይ ምን ይፈጠር ይመስላችኋል? እኔ ግን ያው እንደሚያመልጡ አልጠራጠርም። ያመልጣሉ፣ ሞገስና ሉላ ያመርጣሉ። ግን ያው ዳጣን ምናልባት እንትን እንዳይዛት ፈርቻለሁ። ግን ምንም አያመጡም ማለት ነው። በቀጣይ ክፍል እንገናኝ። ሰላም ቆዩ።